ዘይነብ የሰራት ሚስት ከሆነች በኋላ ድሮ በራክ ስትጠቀምባቸው የነበሩ ነገሮች በሙሉ አሁን የዘይነብ ሆነዋል። ዘይነብ የበራክን ዙፋን ሙሉ ለሙሉ ተረክባ ተቀምጣበታለች። በራክ በየጊዜው እየመጣች መልሽልኝ፣ ይሄኔ ነው ያይኔ ነበረ ብላ ከመጨቃጨቅ ውጪ በጭራሽ የምታገኘው ተቀባይነት የላትም። ዘይነብ በዛሬው ዕለት ከዚህ ቀደም በራክ ጭራሽ ቀርታ የማታውቀውን ፕሮግራም ልትሳተፍ መታለች። ዘይነብን ስታረግ በራክ የሆነ ነገር መታ ልትናገራት እንደምትችል ታውቋታል። ከዛም በኋላ ግን አሁን በድፍረት መጣች። ይህንን ፕሮግራም ያዘጋጁት የፋሽን ሾው አዘጋጅ ሴት ልጅ ባለቤቷ መታ ተቀበለቻት በደስታ ነጊብ እያለቻት ነበረ። በአንድ በኩል ደግሞ ዘይነብ ወደ ውስጥ ከገባሽ በኋላ ራሷን ዘይነብ ተጀር ብላ እያስተዋወቀች ነበረ። ለማያውቋት የእንግዳ ነገር ነው። በሌላ በኩል ሰራትም ቢሆን አሁን የነጃቲን ጉዳይ እየተከታተለ ነው የሚገኘው። ነጃቲ በሰራት እንዲሁም በጃን ወጥመድ ውስጥ ሊገባ ከጫፍ በደረሰበት ሰዓት ላይ ነገር ግን የወንድሞቹን ባህሪ የሚያውቀው ጃን እያስጠነቀቁ ነበረ። ነጃቲ እንደውም መጀመሪያ ላይ ጃን የሚያመው ነበር የመሰለው። አሁን ጃን ዶክተሩ ስለመጣለት እግሩ ላይ ወደ ውስጥ እየገባ ነበር። አዝራም ነበረች። ዶክተሩ እንዴት ነህ እያለው ነበረ። ዛሬ ምንም አይነት ልምምድ ማድረግ አልፈልግም ሲለው ነበረ ደስ እንዳለ። ነገር ግን የባለፈውን ሁኔታ በተመለከተ እግርን ላይ እፈልጋለሁ ይለዋል። ጃን ባይፈልግም ዶክተሩ እስኪ ሊልህ ብሎ እግሩን ከዊልቸር ላይ ቀና እያደረገው ነበረ። እግሩን ቀና ዘርጋ እያደረገ ሲመለከት ቁርጭምጭሚቱ አካባቢ ላይ ቀልቷል። ባለፈው አዝራ በእንጨት እግሩን የመታቸው ዶክተሩ ፍጥጥ ብሎ ተመለከተ። ይሄ እንደ ሊሆን ቻለ? ተመታ ነበር ነው የመታ ነገር አለ እንዴ ምንድን ነው እያለው ነበረ። ጃን ቀና ብሎ አዝራን ተመለከታት። ዶክተሩ ቀና ብሎ አዝራን እያያን ነበረ። እኔ እንግዲህ ያው በደንብ ነው ባለቤት የምንከባከበው፣ ግን ባለፈው ለታ ከጠረጴዛ ላይ ወድቆ ነበረ እና እግሩን የሆነ ነገር መታው አለችው። ከዛ ደነገጥ ዶክተሩ ሊመስል የማይችል ነገር ስለሆነ። እሷ ገዛ ባሌን በደንብ ነው መንከባከበው ስትል ነበረ። እሱስ ልክ ነሽ እያለ ነበረ። ማለቴ ያው በሕክምናው ደስተኛ ካልሆነ ምናልባት ደግሞ በለይቶ ማቆያ መግባት ይችላል ብላ ተናገረች። የኔ ፍቅር ምንድነው የምታወሪው? ምንድነው የምትይው? እኔ ባንቺ ደስተኛ ነኝ፣ እየተንከባከብሽኝ ነው ይላታል። ከዛ ዶክተሩ ጥሩ እሺ በቃ ሌላ ቀን መጥቼ ሕክምናውን አደርግልሃለሁ፣ ቶሎ እንድትድን እመኝልሃለሁ ብሎ ትሄዳል። አዝራ እየሸኘችው ነበረ። ጃን እግርግሩን ይመለከታል። ጣቶቹ ይንቀሳቀሳሉ። ጃን ጣቶቹ እየተንቀሳቀሱ እንዳለ ጭራሽ ለአዝራ እየነገራት አይደለም። በቻለው አቅም እሷ ስትወጣ እግሩን ለማንቀሳቀስ ይጥራል፣ ይሞክራል። እሷ ልክ ስትመጣ መተኛ ትፈልጋለሁ እያለ ነበረ። ጥሩ ብላ እግሮ አልጋውን ብድግ ሳደርገው ብርድ ልብሱን ከላይ ስልክ ወደቀ። ስልክ ሲወርቅ እኩል ነበር ጎንበስ ያሉት። እሷ ግን ቀድማ አነሳቸው። ምንድን ነው ደግሞ ይንክ ስልክ ከየት አገኘው? ማን የሰጠ ብላ ፍጥጠችበት። መሬት መመልከት ጀመረ። በሌላ በኩል ጃን ዛሬ ነጃቲን ሰርፕራይዝ አደረገው ቤቱ ድረስ በመሄድ ሳይነግረው። በእውነት ለመናገር ዛሬ ተመጣለ ብዬ አልገመትኩም ነበረ። ሰርፕራይዝ ነው እያሉ ነበረ። ምን እባክህ ሰራት አሁንም ቢሆን ሌላ ጨረታ ሊሳተፍ ነው። ምናልባት አንተ ፍላጎት ካለ እዚህ ጨረታ ላይ ልንገር ብዬ ነው። አንዳንድ ዝርዝር መረጃዎችን እነግርሃለሁ አለው። ደስ ይለኛል ንገረኝ፣ እየሰማሁህ ነው አለው። ቡና እየጠጣሁኝ ማውራ መስሎኝ ነበር አለው። ቡና ትፈልጋለህ? ላምጣልህ ብሎት ነጃቲ እዚህ ጋር ወደ ኪችን እየገባ ነበረ። ጃንችን አጋጣሚ መጠቀም አለበት። ጃን በፍጥነት ቶሎ ብሎ ዞር ይልና ያው እዛ ሜርሚድስ የሚገኝ አካባቢ ውስጥ መሬት ሰራት እያየን ያለው ይለዋል። ቶሎ ብሎ መሳቢያውን እየከፈተ ኧረ እባክህ ይላል ነጃቲ በርቀት። አዎ ነገር ግን እስካሁን ድረስ የግንባታ ፈቃድ የለውም እያለውንም ቢሆን ጃን መሳቢያውን እየከፈተ እየዘጋ ነበረ። ኧረ እባክህ ሰራት ለምን የግንባታ ፈቃድ የሌላቸው ቦታዎች ይመለከታል ለምን ሲባል እያሉ ነበረ። እኔ እንጃ አላውቅም ብሎ ቶሎ ጃን መሳቢያውን ዘጋው። ነጃቲ እየመጣ ስለነበረ ምናልባት ወደፊት ይሄ ክልከላ ይወገዳል ብሎ አስበው ሊሆን ይችላል፣ ግን ቦታው በጣም ወሳኝ ነው እያለ ቡናውን እየተቀበለ ነበር። ነጃቲ መጣና እስኪ ቦታው ልታሳይኝ ትችላለህ እዚህ ካርታ ላይ ብሎ ላፕቶፑን እያሳየው ነበር። ከዛ ጃን ይቻላል ብሎ ላፕቶፑን ከፍቶ እያሳየው ነበረ። በሌላ በኩል ዘይነብ በዛሬው ዕለት የምትሳተፍበት የፋሽን ሾው ፕሮግራም ዝግጅቱ ተጀምሯል። ዘይነብ ይህን ፋሽን ሾው ካዘጋጀችው ባለቤት አዘጋጇ ጋር ሆና አጠገብ ላጠገብ ተቀምጣ ነበር። የክብር እንግዳ ናት። ይህን ነገር ዛፍ ጥላ ስር ሆና እየተመለከተች ሴቶቹ አዳዲስ ቀሚሶችን ዲዛይኖችን እያለበሱ መጥተው እያስተዋወቁ ነበረ። እየተራመዱ ደርሰው ይመለሳሉ። ይህን ነገር ለደቂቃዎች ሲመለከቱ ቆይተዋል። በድንገት ነበር በር የተንኳኳው። በራክ ባልተገመተ ሰዓት የመጣቸው። እዚህ ጋር የባለቤቷ ረዳት መታ በጆሮ ነገረቻት። ባለቤቷ መጣውኝ ብላ በቅታ ወደ ፊት ተራመዳለች። ከዛ በኋላ በሩን ስትከፍተው የመጣቸው በራክ ነበረች። ይቅርታ አርፍጄ መጣውኝ አይደለ ብላ ልገባ ነበረ ወይዘሮ በራክ። ነገር ግን በጣም ይቅርታ የዛሬው ፋሽን ሾው ተሰርዟል ፕሮግራሙ አይደል ሰሌን ለምንድነው መጀመሪያ ወይዘሮ በራክን ያልነገርሻት ትላታለች ረዳቷ። ከዛ ፈገግ ብላ እረስቸው ነው ስትል ነበር። ምን ማለት ነው ታዲያ እዛ ከፊት የሚታይን ፕሮግራም ታዲያ ምንድን ነው ስትል ነበረ። ወይዘሮ በራክ እኛ እኮ እንትን ማለት እባክሽ መሄድ አለብሽ በቃ ብትሄጂ ይሻላል እያለቻ ነበረ። በራክ ተናደደች። እንዴት እንደዚህ ይደረጋል? ምን ማለት ነው? እኔ እኮ ለአመት
አመታቶች አለ ብዙ ጊዜያቶች አለ ደንበኛችሁ ነበርኩኝ ከናንተ አዳዲስ ነገር ሲመጣ ገዛ ነበር ወይስ ምንድነው ወይስ ዘይነብ መታለች ብላ በከተወደ ውስጥ እየገባች ነበር እነሱ ከኋላ ወይዘሮ በራክ እያሉ ይከተሏታል በራክ ፈጠን እያለች ተራምዳለች በራክ ዘይነብን አየቻት ዘይነብ ተቀምጣ ነበር አሃ የሰራት አዲስ ሚስት እዚህ ስላለች ነው እኔን ያላስገባችሁ ማለት ነው በጣም ያሳፍራል በእውነት ከናንተ አልጠብቅም ትላለች እዛ ተጋብዘው የነበሩት እንደ ዘይነብ አይነት እንግዶች እርስ በርስ እየተያዩ ይንሸኳሸኳሉ እኔ እኮ ላለፉት አመታቶች እኮ ከናንተ እኮ ብዙ ነገር ገዝቻለሁ የናንተ ቋሚ ደንበኛ ደንበኛችሁ ነበርኩኝ ይሄ ሁሉ ነገር ያሳካችሁት ለበኔ ምክንያት ነው ስትል ነበር በራክ አሁን ያንቺ ዙፋን አብቅቶለታል እሺ አሁን ያንቺ ጊዜ አይደለም እያለች ነበር እቺን ደግሞ ተመልከቷት ያት ራስሽን እንደባለ ጊዜ ነው እንደምታይ አንቺ ደግሞ ስም የፈለገ ነገር ብታረጊ እኔ እዚህ ጋር ያሰፈርኩት አሻራ አለ በጭራሽ አንቺ ፈቅፍቀሽ ልታስለቅቀው አትሺ ማለቻት አላስለቅቀውም ነገር ግን ጊዜ ሲኖረኝ እዚህ የመጣው ሳተፋለሁ አንቺን ብትሆኚ ተመሳሳይ ነገር ብታረጊ ጥሩ ነው ማለቴ ጥሩ ነገሮችን እዚህ ታገኛለሽ አለቻት ምንድነው ዘይነብ ይሄ እኮ ያንቺ ስታይል እኮ አይደለም አንቺ እኮ የደሃ ልጅ እኮ ነሽ በየሰፈሩ ይርሻል ለመገዢው እያለቻ ነበር በየሰፈሩ ይርኩ አሁንም ቢሆን እገዛለሁ ምክንያቱም ቆንጆ ልብሶች አገዛለሁ አንቺን ብትሆኚ አንዳንድ ጊዜ ይርሽ እዛ በገዢ ጥሩ ነው እዚህ ማታገኛቸው ነገሮች እልዛ ልታገኚ ትችያለሽ ዋናው ነገር ስታይል አይደለ ዋናው ነገር ማማሩ አይደለ እኛ ከስሙ ምን ጉዳይ አለን አይደል እንዴ እያለቻ ነበር በራክ ተናዳታ ታያታለች ልክ ነሽ እንደውም ልክ ነሽ ግን ምን ታረጋለሽ ተበልጠሻል በቃ ስራ ነበር በራክ ተበሳጨች ወይዘሮ በራክ እባክሽ እኔ ምንም ግርግር ቤቴ ውስጥ አልፈልግም ስራ ነበር ምንም እንዳታስቢ ግርግሩማ በደንብ አድርጌ ነው አቀናብሬ ማመጣለሽ ከኔ ጋር ጫማ መለካካት ብታቆም ይሻልሻል ብላ በራክ እዚህ ጋር ከባለቤቷ ጋር ተጣላለች ዘይነብ እዚህ ጋር ከተቀመጠችበት ተነሳች በጣም ነው የሚያስጠላብሽ እንደዚህ የማይረባ ቅራቅም በሆነ ማስፈራራሽን እዛ ገደል ውስጥ አስገቢው ጭራሽ እኛ ጋር መተሽ እንደዚህ ብለሽ ማስፈራራት አትችይም ከዚህ በኋላ አንቺ ምንም ነገር ልታረጊ እኛን የምታስፈራሪበት ምንም አይነት ጥንካሬም የለሽም ምንም አይነት የስብዕናም የለሽም አለቻት ከዛ እዚህ ጋር በራክ ደንግጣ ስታያት ረዳቷ ወይዘሮ በራክ እባክሽ በዚህ ጋር ውጪ እያለቻት ነበረ በራክን እየሸኘቻት ነው የዚህ ፕሮግራም ባለቤት ዘይነብ በጣም ይቅርታ የኔ መቤት ይቅርታ እያለቻት ነበረ ዘይነብ ችግር የለም ትላለች ዘይነብ ሄዳ ልትቀመጥ ነው ስልኳ እየጮኸ ነው ቦርሷን አወጣች ከቦርሷ ውስጥ ስልክ እያወጣች እየተደወለላት ከሰራ ነበር ሄሎ ሰራት ትሏለች ዘይነብ ከጠበቆቻችን መልእክት ደርሶኛል የከደረን ቀደም ሁኔታ በተመለከተ አላት ምን ተፈጠረ ምን አለቻት ብላ ጠየቀችው አሁን ከናቴ ጋር ደስተኛ ነኝ ምንም ችግር የለብኝም ብላ እንደተናገረች ሰሞኝ አላት አይ በራክ በእርግጠኝነት እቺ ልጅ ሌላ የስነ ልቦና ተጽዕኖ ውስጥ እየከተተቻት መሆኑ ነው እንግዲህ ሰራት እያለችው ነበር እኔም እንደዛ ይመስለኛል ነገር ግን ጉዳያችን አላበቃም ዋናው ነገር ያረለ በራክ ምንም ማድረግች ምንም ዋናው ነገር ካደረንከኛ ተወስድብንም እኛም ብንም በዚህ ጉዳይ ተስፋ አንቆርጥም ይላታል አቃለው ሰራት አቃለው በዚህ ጉዳይ እኔም ተስፋ አልቆርጥም እያለችው ነበር ከዛ በኋላ ስልኩ ይዘጋል ሰራት መኪና ውስጥ ቁጭ ብሎ እየጠበቀ የነበረው ጃንን ነበረ ጃን እስከነ መኪናው መጣ ከሰራት ጀርባ መኪናውን ካቆመ በኋላ እሱ ከመኪና እየወረደ ነበረ ከዛም በኋላ በቀጥ ወደሱ እየቀረበ ነበረ ወንድሜ ምን አረክ እያለው ነበረ ሰራት ጭራሽ ደብዳቤው ላገኘው አልቻልኩም ባለፈው ነገርኩ ነጃቲ ፍለፍት አላስቀመጠው መሰለኝ አለው ችግር የለም ወንድሜ አሁን የቻልከውን ነገር በሙሉ አድርጋል እያለው ነበር ሰራት ወንድሙን እያበረታታ ነበረ በእናት ዙቡር ደግሞ ዛሬ ማታ ነው የሚሆነው እንዴ ነው ተዘጋጅታል እያለው ነበረ ነጃቲን ለመጨረስ የነጃቲን ነገር ጉድጓድ ውስጥ ለመክተት ከመቼም ጊዜ በላይ ተዘጋጅቻለሁ በቦታው ነው የምኖራለሁ እያለው ነበረ ሰራት ድንገት ተደወለለት ከአዝራ ሄሎ አዝራ እያለ ነበር ሰራት የሆነ ሰው ለጃን ስልክ እንዲያወራ ከሆነ ሰው ጋር እንዲገናኝ ስልክ አቀብሎን ነበረ እና ከደበቀበት ቦታ ዛሬ አገኘሁት አለችው ከማን ጋር እያወራ እንደነበር ቼክ አረግሽ አላት ቁጥሩ የማን እንደሆነ አላውቅም በማለት ነገረችው እሺ ጥሩ መጣው በቃ እያለ ነበረ ምንድነው ይለዋል ያሻለ መጥማጥ ጃኖንም ቢሆን ችግር እየፈጠረብን ነው እስኪ ጂ ቼክ ላድርግ እያለ መኪና ውስጥ እየገባ ነበረ ጃንም እዚህ ጋር ተሰናብቶት የራሱ መኪና ውስጥ ይገባል እዚሁ ይለያያሉ በሌላ በኩል ዘይነብ አሁን ቅድም ከተዘጋጀው ፕሮግራም እየወጣች ነው አሁን ፕሮግራሙ ተጠናቋል ከባለቤቷ ጋር ስታወራ ነበረ እንዴት ነው ዘይነብ ሞዴሎቻችንን ወደድሻቸው ብላ ጠየቀቻት አዎ ጥሩ ናቸው ቆንጆ ናቸው ዛሬ መጡት ስራ ነበረ አንዳንድ ነገሮች አሉ ጽፌ ልክልሻለሁ መፈልጋቸውን ወስዳለሁ እያለቻት ነበር ዘይነብ እዚህ ጋር ፕሮግራሙን ያዘጋጀችው ደስ አላት በነገራችን ላይ ቅድም ስለተፈጠረው ነገር በጣም ይቅርታ ማለት ይሄ ከረዳቴ ጋር ያለ ችግር ነው ለቀጣይ ግን እናስተካክላለን እንደዚህ አይነት ነገር በድጋሚ እንዲሆን አንፈልግም አለቻት ዘይነብ አቃለው ሽሽ አመሰግናለሁ ብላ አመስግና እዚህ ጋር ተለይታ እየወጣች ነበረ ዘይነብ እዚህ ጋር እየተደወለላት ነው ስልኩን እያነሳች ነው እየሰማኝ ነው ትላለች የተደወለላት ከሴዴፍ ነበረ ዘይነብ የበራክ እናት የት ሄዳ ቁማር እንደምትጫወት እኮ ደረስኩበት እኮ ለፖሊስ አመልክቻለሁ በነገራችን ላይ ስትራ ነበረ ዘይነብ ደስ አላት ጥሩ ሴዴፍ ጥሩ ስራን የሰራሽው አዲስ ነገር ሲኖር አሳውቂኝ ብላ ስልኩን ዘጋችው
ዘይነብ ሳታስበው እዚህ ጋር ሴዴፍ እሷን እየረዳቻን ነበረ። ከዛ እየወጣች ናት ያለችው። በሌላ በኩል ኢብሩ አሁን ለነጃቲ ስራ እየሰራችለን ነው። ድንገት እህቷ ደወለችላት። ዘይነብ ስትደውል ሄሎ ኢብሩ እንዴት ነው? ወደ ሰፈር እየመጣሁ የነበረ ካደረን ላናግራት። እዛው አካባቢ ነሽ እንዲ ያለሽው? እያቺ በራክ የማትረባ ካደረን እያስፈራራቻት ነው መሰለኝ። ዛሬ ካደር የፍርድ ቤት ቀጠሮ ነበረ። ጭራሽ ያልጠበቁትን መልስ ነበር የሰጠችው። ሄጅ እስኪ ካደረን ላናግራት። ሰፈራሽ እንዴ አለቻት። ምን ማለት ነው? አየር ልቀበል እየወጣሁ ነበረ። ምን ታደርጊያለሽ ደግሞ? ያቺን እብድ መተሽ ልታናግሪያ ነው እንዴ? ችግር ትፈጥርብሻለች፣ ይቅርብሽ አለች። ታያራ ወደዛ ምንም አታመጣም እያለቻን ነበረ። በሌላ በኩል ጋምዜ ወደነ ሙስጠፋ ቤት መታለች። ድንገት በሩን ስትከፍትላት ረፊቃ ጋምዜ እያለቀሰች ነበረ። ጋምዜ እየዬ ብላ ያዙ ሊቀቆኝ ብላ እያለቀሰች እዚህ ጋር ረፊቃ እንዴ ምን ተፈጠረ ጋምዜ ለምን ወደዛ የምታለቅሽው እያለቻን ነበረ። ከዛ ጋምዜ ወደ ውስጥ እያገባች ነው። ቅድም ሙስጠፋና እኔ የምን ነገር ውስጥ ገባን በእናትሽ ማለት መጋረጃ እየተሰቀለ ነበረ። ለዛ አይደለ ከቤት የወጣው። ከዛ በኋላ ድንገት መጥፎ ነገር ተፈጠረ፣ መጥፎ ነገር እያለቻን ነበረ። ከዛ ሁኔታውን በደንብ ከሰማች በኋላ ረፊቃ አይዞሽ በቃ አይዞሽ ብላ ታባብላታለች። እማዬ እኮ አይታናለች። እማዬ ትናድድብኛለች፣ ትበሳጭብኛለች ትላለች እኮ ነግራታለሁ። አንቺ ልብሽ ንጹህ እንደሆነ ነግራታለሁ፣ ምንም አታስቢ እያለቻን ነበረ። እንዲህ ብላ ብታባብላት ብትላት ብትሰራት፣ ነገር ግን ጋምዜ እማዬ ብቻ አይደለችማ ጓደኞቿም ጎረቤቶችም አይተውን ነበረ ትላታለች። እኮ በቃ ተረጋጊ ትላታለች። እንዴ ብዬ ነው መረጋጋው እያለች እሷ እዚህ ጋር ትቆጣለች። ጋምዜ እጅግ በጣም ተበሳጭታ ከዛ ወደ እዚህ ጋር ረፊቃ በቃ ይሄን የሰርጉ ሁኔታ እናፋጥናለን። በቃ እዚህ ጋር በቃ ሙስጠፋ ምንም አያመጣም። እሺ ችግር የለም። ሙስጠፋ በራሴ ሰርቼ ምናምን የሚለውን ነገር እንዲተው እኔ አሳምነዋለሁ። ችግር የለም። በቃ አቶ ሰራት የሚሰጠውን ስራ ይቀበላል፣ ይሰራል። አንቺ በምፈልጊው ነገር ይሆናል ከዚህ በኋላ። እንደገና ደግሞ አቶ ሰራትም እዳውን እንዲከፍልለት ያደርጋል። ሁሉም ነገር ሰላም ይሆናል እያለቻ ነበረ። ጋምዜን ነበር የምትፈልገው። ረፊቃ ባበለቻት። ችግር የለም ተረጋጊ፣ እናትሽን እኔ ያናግራታለሁ፣ ምንም አይፈጠርም ብላ ብዙ ልታረጋጋት ታገለች። ጋምዜ ዋና አላማዋ ነበረ። ከዛም በኋላ አሁን ረፊቃን በማሳመኗ ደስ እያላን ነው። በሌላ በኩል ሰራት አሁን ወደ ናዝራ ቤት እየመጣ ነው። ሰራት ከአዝራ ጋር በመሆን ወደ ውስጥ እየገባ ነበረ። ጃን አልጋው ላይ ጋደም ብለዋል። ሰራት ለምን እንደመጣ ጃን ገብቶታል። አሁን ጃን ሁሉም ነገር በጸጋ መቀበል አለበት። ሰራት የጃን የተገኘበትን ስልክ በእጁ ይዞ ነበረ። ይህን ስልክ የሰጠህ ነጃቲ ነው ወይስ አይደለም ብሎ እዚህ ጋር ሰራት እያፈጠጠበት ነበረ። ጃን ዝቅ ብሎ ይመለከታል። በእርግጥ እሱን የሰጠ እስካሁን ድረስ አንድ ስልክ ብቻ ነበር ስታወራ የነበረው። በዚህ የሚገርም ነው። ቁጥሩም ደግሞ የነጃቲ ነው መሆን ያለበት እያሉ ነበረ። ጃን ዞር ብሎ ሰራትን ሊያዩ እንኳን አልደፈረም። አንተ ግን ከመቼ ጀምሮ ነው ከሱ ጋር እንደዚህ በጥብቅ መስራት የጀመርከው? ምንም ያግባባ ነገር ተገኘ? ከመቼ ጀምሮ ነው አንተ እንደዚህ በጥብቅ እኔን መካድ የጀመርከው? ሲጀመርም ከድሮ ጀምሮ እኔን መበቀል ትፈልግ ነበር እንዴ እያሉ ነበር። መልስልኝ ብሎ ጮኸበት። እዚህ ጋር ደግሞ ጃን ሲጀመር አንተ ነጃቲን ስታገኘው እኔም አግኝቼው ነበረ። ገባ ከጠበቅኩት አንተ ከነገርከኝ በላይ ወንድሜ ሊሆን ይችላል። በቃ ብቻዬን ነኝ ያለሁት፣ ማንም አጠገብ የለኝም። በዚህ ሰዓት ላይ ነጃቲ ጋር በመደወሌ ወንድሜ ጋር ደወልኩ እንጂ ሌላ ምን አረኩኝ እስኪ እያለው ነበረ። ሰራት ግን ነው ሁላችሁም ታዋችሁኝ፣ እሱ ግን አልተወኝም እያለ ነበረ። ለነገሩ ከነጃቲ ጋር ያለ ደም አንድ መሆን አለበት። ለዛ ነው እንደዚህ ስለ ክህደት ከሚመቸው ሰው ጋር አንድ ላይ እንደዚህ የተሳሰርከው እያሉ ነበረ። ጃን ፊቱን አዞረ። ስማ በእኛ ካምፓኒ የሆነ ነገር ልታዘዋውሩ እንደሆነ ደርሼበታለሁ። ምንድነው ግን የምታዘዋውሩት? መሳሪያ ነው? አደገኛ ዕፅ ነው ወይስ ምንድን ነው? መልስልኝ እስኪ። ችግር የለም ባትነግረኝም ችግር የለም፣ ዛሬ ሁሉም ነገር ያከትምለታል እያሉ ነበረ። ጃን ነጃቲ ጃንን ሲያምነው ተው ይቅርብ ብሎ ነበረ። አሁን ጃን የገመተው ነገር ትክክል ነው። አዝራ ጃንን ትመለከተዋለች። እዚህ ጋር ጃን ደግሞ እኔ ስለዚህ ጉዳይ ምንም አውቀው ነገር የለም ለጊዜው ምንም አላውቅ ብሎ የተናገረ ነበረ። ሲጀመር ካንተ ታማኝነት ያለው መልስ መጠበቅ ጅልነት እኮ ነው። ሲጀመር ምን የማምን መስሎ ነው? የማምን ይመስልሃል? በፍጹም እንዳታስበው። ነገር ግን ሁሉም ነገር ያብቅቷል። ዛሬ ማታ ሁልሽንም ጨርስሻለሁ፣ ሁላችሁም ያበቃላችኋል ብሎ እዚህ ጋር ሰራት እየዛተ ነበረ። ጃን ዞር ብሎ ሰራትን ይመለከተዋል። ሰራት በቀጥታ ቤቱን ለቆ እየወጣ ነበረ። አዝራ ዞር ብላ ጃንን ትመለከተዋለች። ከዛ ጃን ላረክሽው ለእያንዳንዱ ነገር በሙሉ የዋጋሽን ባልሰጥሽ እኔ ጃን አይደለሁም የዋጋሽን ነው የምሰጥሽ ብሎ እየዛተባን ነበረ። ባክ ምንም አታመጣም፣ ዝም ብላ አዛተብኝ። ምር የምታወራው እስኪ መጀመሪያ በእግር ተንቀሳቀስ ብላው በንቀታና ነቃው ጥላው ትሄዳለች። በሌላ በኩል በራክ አሁን እየመጣች ነው ወደ ቤት። በራክ በሽቃለች። በራክ ከሞላ ጎደል ዛሬ ያሰበችው ነገር ምንም አልሆነላትም፣ አልሰመረላትም። ስለዚህ ወደ ቤት እየመጣች እያለ እዚጋ ዘይነብ የነገረቻት ነገር ትዝ አላት። ዘይነብ ያንቺ ዘመን አብቅቷል፣ ያንቺ ጊዜ አብቅቷል፣ ጥንካሬሽ በሙሉ የለሽም፣ እኛ ላይ ምዝችበት ጥንካሬ አይደለም አሁን ላይ ያለሽ ብላ ነበረ። ከዛ መኪና ውስጥ ነበረች። በመጠጥ ቤት በኩል እያለፈች ነበረ። በመጠጥ ቤት በኩል ስታልፍ የሆነ የሚጠጣ ነገር ልግዛ ብላ ከመኪና ወረደች። በድንገት ቶሊያና ባሏ አብረው ነበሩ። እየመጡ መንገድ ላይ አዩዋት። ሲያት ተደበቁ። እንዴ ወይዘሮ በራክ የት ነው የምትገባው በዚህ በጠራራ ፀሐይ ይባባላሉ። እሷ ወደዚህ ሱቅ ገባችና ብዙም ደቂቃ አልቆየችም ወጣች። ከዛ ቶሊያ ከባሏ ጋር ሆና ሂድና ጠይቀው ምን እንደገዛች። በእርግጠኝነት መጠጥ መሆን አለበት። መጠጥ ከሆነ በቃ በራክ አበቃላት፣ እኔም ብዙ ገንዘብ አገኛለሁ በቃላታለሁ ማለት ነው ስትል ነበረ። ሄዶ ባሏ ጠይቆ መጣ። የገዛ
የገዛችው በራክ መጠጥ ነበረ። አሁን ቱሊያ ይህንን መጠጥ ወደ ውጪ በራክ ጠጣ ብርጭቆን ወይም ደግሞ ጠርሙሱን ስትጥለው ብቻ መቅረጽ ነው የሚጠበቅባት። እችን አጋጣሚ እየጠባበቀች ናት። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።